መጀመሪያ ከቤት ሳትወጣ ነበርኩ ማስታረቅ የሚችለው። ምንም በቃ ስንቴ ታረቁ አይደል እንዴ? ብዙ ጊዜ ታረቁ። ሊሆን አልቻለም። በቃ የነሱ ነገር ሁሌ መጣላት እየተሰምታል አይደል? በቃ ሀይሚም የውስጧን የተናገረችው እኔና እሱ ሰላም ሆነን ከመጣንበት ተጣልተን የመጣንበት ቀን ይበዛል አለች አይደል? ሀይሚ ደግሞ በዚሁ ሰው እኮ ሁሌ ጭቅጭቅ ሲሆን ሁሌ ሲጣላ ደግሞ ጥሩ አይደለም። እንዴት ነው አለክ ልጁ ራሱ ጊዜ በሰጠው ለብሩኬም ጊዜ ስንት ጊዜ አለመተማመን እኮ ትላንት እኮ ራሱ ባይተው ሆነ ብሩክ አልመታኝም እያለች ልታምን እኮ አልተቻለም። አፈቀር እኮ ለምንድን ነው እዚህ ጋር ያላመነችው? ብዙ ጊዜ ጎርቷታል። እሺ መረጃ የታለሽ? እሱ እንደመጣበት እኮ መረጃ ኤፍሬም እውነታ ቢኖረው እኮ ማለት ነው እውነታ ቢኖር ኖሮ ብሩኬ መጥቶት ቢኖር ነው እኮ ያወጣ ነበር እኮ እንዴ። እኔና ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። እናንተም ባያላችሁበት ሁሉ ሰላማችሁ ብዝት ይበልልን። የምንወዳችሁ የምናከብራችሁ የጨረቃ ፋሚሊዎች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ያው አለን ብንል ይሻላል። እና ቤተሰብ እንዴት ናችሁ? እንዴት ነበር? ያው ቤተሰብ እየተፈጠረ ያለው ነገር ያው የሚያስጠላ ነገር ነው። አንዱ ላይ ስናሳከክ አንዱ ላይ ጥፋተኛ አንዱ ላይ ሲባል መጨረሻ ያው ብሩኬም ጥፋተኛ አይደለም እስከዛሬ እኔ ስከራከርለት የነበረው ለዚህ ነው። ትላንትና አይታችሁት ከሆነ ቪዲዮውን ኤፍሬም እንደዛ ተደብድቦኛል ብሩኬ የደበደበኝ ምናምን እስከሚል ድረስ አይታችሁታል። እውነቱ ያ ወጣ። እሺ ያ እስከዛ ድረስ ያንተ የእህትን ፍቅር ካልፈለክ የእህት ደስታ ካልፈለክ እነሱን ለማለያየት እኮ ነው የመጣው። እሺ የምታስብላት ከሆነ አስብላታለሁ ለእህቴ ነው መቆረቆረው ብላል እህትህን ይዛ ከቤት ይዘው ይወጣው። እሺ እውነቱ እኮ ሲወጣ ያው ብሩኬ እንደዚህ እሱ እንዳልደበደበ እኮ እኔ እኮ ስከራከርለት የነበረው ለብሩኬ ነው እስከዛሬ ድረስ ማለት ነው። ምንቴም ይምጣ ከምንቴ ጋር እናወራለን። ለሱ ለሃይሚነት ትክክለኛ ኤፍሬም ነች እንደዚህ ኤፍሬም እንደዚህ ትክክል ነው ያደረገው ምናምን ያለው። እሺ ኤፍሬም ለእህቱ ቢያስብ ኖሮ ብሩኬ ነው እንደዚህ ምናምን ብሎ እስከ ወገብን ይዞ እየተከራከረለት የነበረው ለሃይሚና ለኤፍሬም ነው ቤተሰብ እንደምታዩት ማለት ነው። እሺ የቱ ጋር ነው እሺ ጥፋቱ? ብሩኬ እዩም ይሁን እኮ አፈቀርኩት ነው ያለችው እንጂ ብሩኬ አፈቀራት የሚለው ላይ ሲገል እስከዛሬ እኮ አላየንም እኮ። ያቺን ብትሆን እዩም ብትሆን እሷንም ጥጋን ማሳዝ እስከ መጨረሻ ድረስ ከመሄድ ድረስ ይሄድላታል። እሷ አፈቀርኩ ነው እንጂ አብሳላትን ብትሆን አፈቀርኩ ነው ያለችው። ማንንም መጥቶ እሷ ጥፋቱ የቱ ጋር ነው የብሩኬ ጥፋት? እኔ ግራ የገባኝ ይሄ ነው እኮ። እኔ አንደኛ ነገር ለማለያየትም ሳይሆን እውነቱ ይውጣና ማን ጥፋተኛ ማን ትክክል እንዲሆን እንድናረጋግጥ ነው። ምንታቦስ የሚምጣ ከሱ ጋር እናወራለን እንዴ። አንደ ያልተረዳችሁትም እኮ ልጁ ይሄን እኮ ለነገ ለራሱ ህይወት እኮ ነው እያስተካከለ ያለው ለሃይሚ ህይወት እኮ ነው አንድ እንዲሆን እኮ እየለፋ ያለው ልጁ እንዴ። በወጣትነቱ እኮ እየተሰቃየ ያለው እሱ ነው። ማንንም አልተረዳውም እኮ እሱ። እሺ ኤፍሬም እስቲ እንደዛ እያበጣበጠ ያለው እንደዛ እሱን ያስደበደበኝ እስከሚል ድረስ እሱ ነው እንደዛ ብሎ ለሃይሚ ዋሸላት። እስቲ የቱ ጋር ነው እስቲ ለኤፍሬም የሰራው ደግነቱ ቅንነቱ የእህትነት ኃላፊነት የተወጣው የቱ ጋር ነው? የወንድምነት ኃላፊነት የተወጣው? እኔ እኮ ግራ ያጋባኝ ይሄ ነው ቤተሰብ እንዴ። እሺ ብሩክ የሚለፋው ነገር ለራሱ ብቻ አይደለም እኮ ለነጋቸው ህይወት እኮ ነው እየለፋ ያለው። አንደኛ ልጁን አልተረዳችሁትም። እንዳውም ትላንት መቶኛል ያለው እዛ ቢመታው አሪፍ ነበር። እንደዛም ሆኖ እኮ እንደዛ ማስደብድቦኛል ብሎ እያለ እኮ እንደ ራሱ ደረቱ ነፍቶ ጥፋተኛ እንዳልሆነ ነው እኮ ደረቱ ነፍቶ ያወራ የነበረው ትላንትና። ምንታቦስ የሚምጣና እስቲ ያስረዳኝ ያለው ቦታ። እሱም እንደዛው ብሩ እያለ ነው ምንታቦስ ሃይሚነ ትክክል ኤፍሬም ነው ትክክል እንደዚህ እያደረገ ያለው ምናምን እያለ እንዴ። እሺ እኔ እኮ ግራ የገባኝ እኮ እናንተም እኮ ቤተሰብ ምኑ ጋር ነው እሺ ትክክል ይሄ ልጅ ኤፍሬም እኮ እንደዚህ ያደረገ ያለ እስቲ የእህቱን ደስታ የሚያስደስተው ከሆነ አንቺ በቃ ከዚህ እስከ ዛሬ ድረስ ይብቃ። እኔ እኮ ብታዩት ወደ ኋላ መለስ አድርጋችሁ ብታዩት እኮ ቪዲዮውን ማለት ነው አንድ ቀን ሃይሚ ሰው የላትም ብለን አንተ ብትመጣ ኖሮ እኮ ለሃይሚ ብታግዝ ኖሮ እኮ ከዚህ በፊት መጣ ነበር እኮማ እንደ የእህትነት ሰብአዊነት ቢሰማ ኖሮ ከዚህ በፊት ያለው ነገር ያ እስከ ዛሬ የተፈጠረው ቪዲዮ ላይ እኮ መጣ ነበር። የህይወት ብታዩት ለእህት ደስታ የሚያስደስት ቢሆን ለእህት ህይወት የምታስብ ቢሆን ከዚህ በፊት የነበረውን ቪዲዮ ላይ ነው እኮ መለስ ብለ መምጣት የነበረብህ። ብሩኬም ሴት ይዞ የመጣው እኮ አንቺ ነኝ ምናምን ብሎት አይደለም እኮ አፈቅራለሁ ብላ ነው የመጣችው። በቃ ደግነት አሳስቦት ለዛ ልጅ የሆነ ነገር ባረግላት ተንከባከባት በቃ አፈቀርኩ ብላ የመጣችው እሷ ነች እንጂ እሱ አይደለም። መረዳት ያለባቸው ይሄ ነው ቤተሰብ። እኛ ደግሞ እኔ እስከ ዛሬ ድረስ ደግሞ ለሃይሚ
ለሃይሚ ነበር ስንከራከር የነበረው። ሃይሚን ወግኜ ነበር ወንድሜ ስናገር የነበረው። መለስ አድርጋችሁ ቪዲዮን ብታዩት ራሱ ያ ነው እንዴ። ተረዱን እንጂ በቃ ብሩኬ እስከዛሬ ድረስ ጥፋተኛ ነው ብለን ነበር። ግን መንገዱ ላይ ቆመን ስናየው ማንንም በመንገዱ ላይ ቆሞ ሲያው ትክክል ነው ብሩኬ እስከዛሬ ያደረገው ጥፋት ምንም የለበትም። በቃ ይሄ ነው ማወቅ ያለባችሁ። በቃ ለሷ ህይወት ለማስተካከል ነው፣ ለነጋቸው ህይወት ለማስተካከል ነው። ማንም እኮ ጥፋት ያጠፋል፣ በቃ ይታረማል። እንደዛ ይቅርታ ብሎ ጠይቋት ቤት እስከ ለቆላት ስቶ እንደዛ ድረስ ለምኑ እስከ መመለስ ድረስ ግን ሰው ነው። እሺ ማላቸው ኤፍሬም ገባ አላያቸው እንጂ ምንም የጠቀማቸው ነገር የለም። ለእህቴ እንድትቀስከዝ ድረስ ስትጎዳ አልፈለግም ብሎ እሺ ዋሽተው ለማስታረቅ ቢሆን እኮ እዛ መጀመሪያ ቤት ይዞ ሳይወጣ ነበር እኮ ማስታረቅ የነበረበት እንዴ። ተረዱ እንጂ እንጃ ነው። እሺ ምን እዚህ ጋር ድረስ ወንድምነት ሰባይነት ከተወጣክ አንተ ኤፍሬም ይሄን ቪዲዮ ታየዋለህ። ምንድነው የሰራው? ለአንተ ምንድነው ያስተካከልከው? በሃይሚና በብሩኬ ህይወት ምንድነው የጨመርከው? ለእህት የምታሰብ ከሆነ ማለት ነው ምንድነው የጨመርክላት? ጸብ ከመፍጠር ውጪ ማለት ነው። ያው ሃይሚ ትክክል ነች እስከዛሬ ድረስ ኤፍሬም ትክክል ነች የሚለውም ይምጣና ምን ታቦስን እናወራለን ምን እንደሚያደርግ ማለት ነው። አንድ ሰው እኮ እኔም እኮ ለሃይሚ እስከዛሬ ድረስ እኮ ስቆረቆርላት የነበረ እኮ ማንም ከጎኗ የለም እስከሚል ድረስ ነበር። እሺ የልጅ እኮ ሀብም ያኔ ሄዶ እስከ በሌት እስከ ማስታረቅ የሄደው እኮ ብሩኬና አንተ በቃ ከሷ ጋር መኖር የለባትም እስከዛሬ በቃል ብሎት አይደለም። እንደዛ ተጣልተው አንተ ጥፋተኛ እሱ ጥፋተኛ ብሎ አስታርቆ እስከ መምጣት ነገር ወንድም ቢሆን ነገ ህይወትሽ የሚያሳስበው ቢሆን የልጅ ለእህትነት ተሳቤት የሚሰማ ቢሆን ኖሮ ያስታርቅ ነበር። እና ይምጣና ምን ታቦስም እየመጣ ነው እናወራበታለን። እስቲ ምን እንደሚል ራሱ እሱ ያምንታ እንዴት ነው አለክ? ሰላም ነው። ካሜራ ይዤ መጣሁት። ቪዲዮ ይዘህ ለምን እንደጠበቀኛው ማለት አሁንም ልንጨቃጨቅ ነው? አይ መጨቃጨቅ ሳይሆን እንዴ ምንቴ እስከዛሬ ድረስ እኮ አሁንም ስለ ወንድም ልታወራ ነው? ለምን አላወራላትም? እኔ ልታወራ ነው አሁንም ስለ ወንድም? እንዴት አላወራም? አሁንም አለቀ። አንተ እኮ ትላንትና ቪዲዮ ብታየው እኮ ለኤፍሬም አንተ ወገብን ይዘህ እየተከራከርክለት አልነበር? እንዴ ትክክል ነው ምናምን ብለህ ትክክል ነው ምኑ ነው የቱ ጋር ትክክል ነው? በቃ የቱ ጋር ትክክል ነው? በቃ ሰው መተው አይደል? እህቱ ደግሞ ድጋሚ እንድትጎዳ ስላልፈለገ ዋሽቶ ማስታረቅ ቢችል ነው እኮ መጀመሪያ ከቤት ሳትወጣ ነበር እኮ ማስታረቅ የሚችለው። ምንም በቃ ስንት የታረቁ አይደል እንዴ? ብዙ ጊዜ ታረቁ፣ ሊሆን አልቻለም። በቃ የነሱ ነገር ሁሌ መጣላት እየተሰምታል አይደል? በቃ ሀይሚም የውስጧን የተናገረችው እኔና እሱ ሰላም ሆነን ከመጣንበት ተጣልተን የመጣንበት ቀን ይበዛል አለች አይደል? ሀይሚ ደግሞ በዚሁ ሰው እኮ ሁሌ ጭቅጭቅ ሲሆን ሁሌ ሲጣላ ደግሞ ጥሩ አይደለም። ማንም እኮ ይጣላል ይታረቃል እኮ ይሄ ነገር ይሄ በዛ እንዴ? ብሩኬም እየለፋ ያለው እኮ ለነገ ህይወታቸው ነው እንጂ ቆይ በአንድ ወር በሁለት ወር ውስጥ ሁለት ሴት ሶስት ሴት እየመጣ እንዴት ነው የሚሆነው እንዴ? አንተ እንዴት ነው ቆይ አንተ አይተዋል? ለቪዲዮ እስከዛሬ የነበረው ቪዲዮ አይተዋል? እስከዛሬም ነው እኮ እኛም ስንከራከር የነበረው ለብሩኬ ሳይሆን ለሃይሚ ነበር አይደል? ግን ጥፋቱ ለማንም ጋር ሳይሆን አሁን ኤፍሬም አንተ ለኤፍሬም እኮ አወርቻለሁ እስከዛሬ ደብድቦኛል ምናምን ያለው የሷ ደስታ እኮ ቢያስደስተው ኖሮ እኮ ኤፍሬም ሰማኝ አይደል? ብዙ ጊዜ ሞክሯል። በቃ ምን ላይ ነው ሞክረው? እህቱን ለማስታረቅ የእህቱ ደስታ ቢፈልግ ነው ቪዲዮ አልመጣም እንጂ ሁለቱን እኮ ለማስታረቅ ብዙ ነገር ሞክሯል። ስንት ጋሽዬ የመጣው እኮ ኤፍሬም ሳይመጣ አይደለም እኮ ቪዲዮ ላይ ስላልመጣ ነው። ሞክሯል፣ ሊሆን አልቻለም። አሁን ደግሞ እህቱ ደግሞ ድጋሚ አሁንም ሄዶ አስታርቆ የእህቱ ህይወት እንዲበላሽ አይፈልግም። መበላሸት እኮ አንዴ እኮ መንገዱ ከሰፋ በለው ከተበላሸ በኋላ እኮ ሁለቱ ከተጣሉ እስከሚለያዩ እኮ ነው። እኔ ቢታረቁ እኔም ደስታዬ ነው ታውቃለህ። ማንም እኮ ደስታው ነው። ቢታረቁ እኔ ደስታዬ ነው። አሁን ግን ደግሞ እያልኩ ያለሁት ሃይሚ እንድትጎዳ አልፈልግም። በቃ ሃይሚ እስከ ዛሬ መጎዳት ማለት ማይፈልግ ከሆነ እኮ እሷን በጣም ይወዳት ከሆነ እዩ ስትመጣ በጥፊ ብሎ ያባራት ነበር። አብሰላ ስትመጣ በጥፊ ብሎ ያባራት። ከዚህ በላይ ምን ያርጋት? እሷ ነች አፈቀርኩ ብላ መጣች። አፈቀርኩ ስመው እንደዚህ የሰጣት ምን አንደኛ ነገር ወደ ራስ ፊት የሰጣት ማን ነው? መጀመሪያ ይሄ ይመጣል ብሎ እኮ ማንም ይሄ ይመጣል ብሎ ያሰበ ነገር የለም። በቃ እንደ ህዋነት ስማኝ፣ ፍቅረኛ ያለው ሰው እንደዚህ አይሆንም። ሰማኝ አይደል? ፍቅረኛ ያለው ሰው እዚህ ከሃይሚ ጋር የተጣሉት በምንድን ነው? ክላስ ብሩክ ያደረበት ክላስ ላይ ማንን አገኘቻት? እዩን አገኘቻት። እንዴት ነው በር ከፍቶ የሚያስገባት ሰው? ሃይሚ ባታየው እንኳን ሌላ ሰው ቢያየው ምንድነው የሚሰማው? አሁን ራሱ ሃይሚም ራሱ ይሄን ቪዲዮ ስታዩ ወደ ራሷ ተመልሳ ምን እያረኩ ነው ብላ ብታስብ አሪፍ ነው።
ለልጁ ራሱ ጊዜ በሰጠው ለብሩኬም ጊዜ ስንት ጊዜ ነው አለመተማመን እኮ ትላንት እኮ ራሱ ባይተው ሆነ ብሩክ አልመታኝም እያለች ልታምን እኮ አልተቻለም። ፍቅር እኮ ለምንድን ነው እዚህ ጋር ያላመነችው? ብዙ ጊዜ ጎርቷታል። እሺ መረጃ የታለሽ? እሱ እንደመጣበት እኮ መረጃ ኤፍሬም እውነታ ቢኖረው እኮ ማለት ነው እውነታ ቢኖረው ኖሮ ብሩኬ መጥቶት ቢኖር ነው እኮ ያወጣ ነበር እኮ ምንቴ። እኔ እናንተ እዚህ ጋር እኮ መጨቃጨቅ መፍትሄ ሊሆን አይችልም እኮ ባይመታው አንተ ሃይሚ እሺ ወንድሙ አልተመታም ከበር ላይ ወንድምሽ አይገባም ማለት እኮ ይሄ ከምትበላይ እኮ ነው። ህሊናው እኮ በጣም ይጎዳል። እሺ ከዚህ ቤት ገብቶ ምን ሰራ ሴፍ ምን ይሰማታል ማለት ነው። ምን ሰራ? እሺ አሁንም አንተ ወንድምህን ለማሞገስ የሆነ ነገር ለማሞገስ አይደለም እንዴ? እስከ ዛሬ እኮ ለሃይሚ ነበር እኮ ስቆረቆር የነበረው እኔ። ለወንድም ካሰብክ እዛው ለወንድም ማሰብ ትችላለህ። እኔ ችግር የለብኝም በቃ። እኛ እኮ ቢታረቁ እኮ ምንቴ ቢታረቁ አንድ ቢሆኑ እኮ አጠፋች ነው። አሁን ደግሞ እውነታ ያላት ሃይሚ ናት። ምንም ነገር አላረገችም። ወንድሟ እሺ በቃ ተሳሳተች። እሺ ወንድሟ ዋሻት ሄዳ ብሩክን ተናገረችው አይደል? ብሩክ በስንት ነገር ተናግሯት አይደል? እንዴ እሷን ወንድሟ እሷ ቆይ ማን አንተ እህት መታ እንትናኔ ፍቅረኛክ መታችኝ ብትል ማንን ነው የምታምነው? መጀመሪያ እውነቱን እንወቃ። በቦታው ሁንና አስበው። ማንን ነው የምታምነው? መታኝ ስላለች አይደለም እኮ ያ ልጅ እኮ መረጃም ጭልትላት ነው ለእህት መረጃም ጭልትላት። ለምን እውነታ ያልሆነ ነገር ላይ እንዴት ነው የምከራከረው? እውነተኛ ያልሆነ እኔ እናንተ እኮ እዚህ ጋር መጨቃጨቅ የለብንም እንዴ። መጨረስም የነበረብን ከዛ በፊት እኮ ነው እንዴ። ቦታው ላይ ስትሆን ማለት ነው። አንጨቃጨቅ ምናምን አይደለም። አሁን ራስን የጠራኸኝ እኔ እኮ ጠርቼ መጣሁ እኮ ያለው ነገር እንድታየው ነው። አንተ እኮ እየተከራከርክለት ያለው ሰውዬ አሁን ለሃይሚንና ብሩኬ ሊያለያይ የፈለገ ሰው ነው እንጂ ሊያስታርቅ አይደለም። ሃይሚን እኮ ሄደው ያኔ እኮ አስታርቆ ነው የመጣው እንጂ አላለ ሰማኛ ሀብ ስንቴ ነው ያስታርቃቸው? ብዙ ጊዜ ያስታርቋቸዋል። ሁሌ መጣላት ለምንድን ነው? እሺ የሱ እህት ልጅ ለምን እንደሚጣሉት የሃይሚ እህት እኮ ቢሆን የሃይሚ ወንድምነት ለሃይሚ ለነገ የሚያስብ ከሆነ ለሷ ደስታ ቢሆን ኖሮ እኮ ቁጭ ብሎ ነበር የሚያስታርቋት። አሁን አስታርቋት። እዩ ደግሞ ቤቷ መታት ምታት አብሳላት መታት ነበር። አሁን ደግሞ እዩ መታት። ቤቱን ማስከበር የሚችለው ራሱ ነው። በቃ ሁለቱ ማን ነው ማስከበር የሚችለው? ወንድም አይደል? ወንድሜ ቢሆንም እኮ አንድ ሲሆኑ ነው እነሱ። አንተ ብችል ማለት ነው ብሩኬን ሃይሚ ተረጂው ነበር ማለት ያለበት። አንተ ብዙ ጊዜ ተረጂው ነው ማለት ያለበት። አሁን ደግሞ ስትጎዳ ጊዜ ሰጣው ታዳምጠው ማየት አልፈልግም። ሰማኝ አይደል? እስከዛሬ እኮ እሷ ማንም ሰው ከጎን የለም ብለን ነው። ቤቱን ማስከበር ያለበት ራሱ ብሩክ ነው እንጂ ብሩክ ነው አይደል እንዲያቅፋት የሚያመጣት እያየ ነው አይደል? የዛኔ ቤት አታድርም ስትለው ማን ከማጋ ነበር? መኪና ውስጥ ከማጋ ነበር መልስልኛ። ከአብሳላት ጋር ነበር። ያን ነገር ወደ ኋላ ብንመልስ ምንም ሴት ልጅ በማታ በመኪና ይዛት ከሄድክ ምንድነው ሃይሚ የሚሰማት? አንተ ምንድነው ምን ያረጉ ነገር አለ? ምንድነው የሚያረጋኝ? ወንድም ስለሆነ እንዲህ ብናገረው ይደብረዋል ብለህ ነው? ለምንድነው የሚደብረኝ? እስከ ዛሬ ድረስ እኮ እየተናገርኩት ያለው እኮ ብሩኬ ነው። ሃይሚ ብታጠፋ እኮ ማለት ወላችሁ ልታስፈራሩኝ ትችላላችሁ፣ ግን ምንም አይሰማኝም። ሰማኝ አይደል? እኔ ፍራቻ ምንም አይመስለኝም አባቴ። አንተ ምን እንጥር እዚህ ጋር ስለዘለልክ ምንም የምታመጣው ነገር የለም። ማዳመጥ ያለብኝ እኔ እናንተ ብዙ ነገር አሳልፈናል። እኔ አሁን ካንተ ጋር አልጣለም። ሰማኝ። እስከ ዛሬም እኮ ታግሼ እያወራው ያለኩ አብሮ በላን በሚል ነው እኮ ምንቴ። አንተ ግን እንደዚህ ሁሌ ማስመሰል ከሆነ ሐሳብ ማስመሰል ትችላለህ። ምን ማስመሰል? እስከ ዛሬ ድረስ እኮ ላይሚ ነበርኩ ስከራከር የነበረው እኔ። ማስመሰል ከፈለክ እዛው ማስመሰል ትችላለህ። እስከ ዛሬ ድረስ እኮ ቪዲዮ እንደዚህ እንድትሰቃይ አልፈልግም። ሰማኝ። ለምንድን ነው የምትሰቃይ? አንድም ስንት ሆስፒታል ስትገባ አይተሃል አይደል? እዛ ነስር በነስር ስታደርጋት በሰው ሀገር አይተሃል አይደል? እንደዛም እኮ ለሷ እየተከራከርን ወንድሞች ምናምን ብላ እኮ የተናገረችው እኛን ነው። የሃይሚ ደም ቀልድ ነው ወይ? ሃይሚ እንደዛ ደምታ አብሳላትን ግን ምን አረጋት? ከቤት ይጂ ነው አይደል ያላት? ከቤቱ አስቀራት እኮ አሁን እኮ አስቀራት። በቃ የሚወዳት ሃይሚ ቁጭ በይ ቤት ቁጭ በይ እስከዛሬ ድረስ ወዳት ልጅ ተመታ ደም በደም ሆና ሂጂ ነው በቃ የምትለው። እስከዛሬ ድረስ ስከራከርላት የነበረው እኮ እኔ ነኝ። እስከዛሬ ድረስ እኮ ተከራከርክላት። ኤፍሬም መጥቶ ነው እንዴ እስካሁን ድረስ ተከራከርክላት አይደል? እሺ የሱን የብሩክን ጥቅም ነው መለስ አድርገህ ብታየው እኮ ቪዲዮን ብሩኬ ጥፋተኛ ነው ብዬ እኮ እስከዛሬ ድረስ እኮ ስለ ብሩኬን ሶክሴ ነበር። ግን ኤፍሬም ስለመጣና ይሄ ህይወት ማስተካከል የሚችለው ነገር ኧረ በእናትህ አንጨቃጨቅ እስካሁን ድረስ ለሃይሚ ነበር እያልከኝ ነበር እኮ። ምንድነው የቀየረው? እሺ ኤፍሬም ምን ሰራ? እሺ ምን ሰራ? ከማለያየት ውጪ አለያያት እንጂ ምን ለነገ ህይወት እኮ የሚያሳስባት ቢሆን ኧረ ምን ታንጨቃጨቅ። ኤፍሬም ሳይመጣ በፊት እኮ ከቤት ወጣ ነበር። መጨቃጨቅ እኔ ልጨቃጨቅ ሳይሆን ያን ነገር ለማስረዳት ነው የመጣው። አሁን እኔ ለምን እንደጠራኝሽ? ያው ትክክል እውነቱ እኮ ብሩኬ ጋር እንዳለ ነው የጠራው እኮ። ምንም ብሩኬ ጋር ምንም እውነት የለም። በቃ ወይ እሱ ወዳታለሁ ምን ሚል ከሆነ
ለሷ ፍቅር ካለው ይወዳት እኮ ነው እስከዛሬ ድረስ እኮ ሁሉ መስዋዕት እየከፈለላት ያለው። ፍቅር ካለው ለሆነ አክል ቀን በቃ ይተዋት፣ ብቻዋን ይተዋት። በቃ ተረጋጋ። በቃ ከራሷ ጋር ትሁን። ክፍተት ይፈጠራል ልትለኝ እንዳይሆን። ክፍተት እኮ በተፈጠረው ቁጥር እኮ መለያየት ነው። ምን ክፍተት? አሁን እንደዚህ እየተጨቃጨቁና ምንድነው እየተፈጠረ ያለው? እሺ እሱ ወይስ ለመደባደብ ሱስ ኖሮበት ነው እንዴ ብሩክ ይዛ ድረስ? ምንም ስትሆን ለነሱ እኮ ለነገ ህይወታቸውን ለማስተካከል ምንም ስትሆን ማየት አልፈልግም። ሰማኝ አይደል? ሃይሚ ምንም ስትሆን ማየት አልፈልግም። በቃ አሁን የጠራኸኝ ለዚህ ከሆነ አመሰግናለሁ። ለማጨቃጨቅ መጠራኝ ከሆነ አመሰግናለሁ። ችግር የለም። ግን ሃይሚን ደግሞ እንደዛ እያልክ የነበርክ ልጅ በሳምንት ውስጥ የተቀያየርከው የሆነ ነገር ብታገኝ ነው። እሱን ደግሞ ደርስበታለሁ። ሰማኝ። እኔ ማን በጠቅም ይሸውደኝ ሰው አይደለም። እሱን ደርስበታለሁ። እኔ አይሸውደኝም። ልጅ እንዲህ ስትጎዳ እንዲህ ስትሆን ከሴት ልጅ ጎን እንደመሆን አንተ ግን ችግር የለም። እኔ አልናገርም። ቤተሰብ አመሰግናለሁ። እኔ እኮ ሰው እኮ ወዴት ነው እንዴ? አያስብም እንዴ? አያገናዝብም እንዴ? ጭንቅላት ቢኖረው እኮ ሰው ያገናዝባል። ቤተሰብ እስቲ የሰራው ነገር እኮ የፍሬም ነው እኮ ነው ያጣውለት እኮ ይሄ ነው። ማስተካከል ካለበት ያስተካክል እንጂ ነገ ህይወቷ የሚያሳስበው ከሆነ ሁለቱም ማለያየት ነው እንዴ ያለበት እንዴ? አረ ቤተሰብ አንዳንዴ እናስብ። አረ ተረዱን እንጂ